እሺ አብሮ ይስጥልኝ። እኔ ከትናንትና ጀምሮ ትንሽ ስከታተላችሁ ነበር። እኔ ኦርቶዶክስ ነኝ፣ ግን ብዙ እውቀት የለኝም። ግን አንድ ጥያቄ ብቻ ከቤተሰቦቼ ሙስሊምም አለ ከቤተሰቦቼ እና ጥያቄ ምንድነው? ክርስቶስ እንደተወለደ ከማርያም ሙስሊሞች ታምናላችሁ? ወደ አባቱም ከሞተ በኋላ እንደሄደ ታምናላችሁ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ እና ከዛ አንዴ ሁለቱን ልንገርና ከዛ ዘጋለሁ። ሁለተኛ ጥያቄ ደግሞ በመጨረሻ ዘመን ላይ እኛ ኦርቶዶክሶች ክርስቶስ መጥቶ እንደሚያድነን እናምናለን። መጥቶ ይዞን እንደሚሄድ እናምናለን እና ሙስሊሞችም እኔ ያው በቤተሰቦቼ ሙስሊም አሉ ብያለሁ። በእነሱ ኢንፎርሜሽን አኳያ ክርስቶስ እንደሚመጣ እንደሚያምኑ ነግረውኛል ቤተሰቦች፣ በሙስሊም ማለት ነው። ያ ነገር ላይ ትንሽ እንድታስረዳኝ ፈልጌ ነው። ጨርሻለሁ። ሚዩት ነክ ውሱ ሚዩት ነው። እሺ መርሐባ። አላህ ስብሐነሁ ወተዓላ ክርስቶስን ወይንም መሲሁን እንዳይገደል እንዳይሰቀል አድርጎ ከጠላቶቹ አድኖት ወደ ሰማይ ወስዶታል። በክብር በሁለተኛው ሰማይ ላይ ይገኛል። የግልጽ የሆነ ቃል ነው። አላህ በቁርአን ላይ ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም እያለ ከተናገረ በኋላ በረፈዐሁ ላሁ ኢለይህ ይላል። አልገደሉትም አልሰቀሉትም ጠላቶች ካለ በኋላ ወደ እኔ አንስቼዋለሁ እያለ ይናገራል። ይህን እንደማይገደል እንደማይሰቀል ቀድሞ ነግሮታል ክርስቶስ። ታዲያ በሱራ አልዕምራን ላይ ሲናገር ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። አንተ ክርስቶስ ሆይ አለው እኔ አንተን ወደ እኔ ላነሳህ ነው፣ ወደ እኔ ላነሳህ ነው፣ ልወስድህ ነው ካለው በኋላ ከነዚያ ከካዱት ከጠላቶች ከይሁዳውያንም ላድንህ ነው አለው፣ ላጠራህ ነው አለው። ስለዚህ አምላክ አላህ ስብሐነሁ ወተዓላ ቀድሞ እንደሚያነሳው እንደሚያድነው እንደሚወስደው ወደ ሰማይ ተናግሮታል። ሌላኛው ጥያቄዋ ምንድነው? ዳግም ይወርዳል ወይ? አዎ ዳግም ይወርዳል ክርስቶስ። ዳግም ከወረደ በኋላ ምን ያደርጋል ከተባለ አንደኛ የሚያደርገው ነገር ምንድነው? ክርስቲያኖች ስህተት ላይ እንዳሉ ይነግራቸዋል። እርሱን አምላክ ነው የአምላክ ልጅ ነው ብለው ሲያስቡ የነበሩ እርሱ ተገድሏል ተሰቅሏል ስለ ኃጢአታችን ብለው ሲያስቡ የነበሩ ሰዎችን ይህ ስህተት እንደሆነ ይነግራቸዋል። አንደኛ እሱ ነው። ሁለተኛ ክርስቶስ ከሚመጣበት ምክንያት መካከል ይህን ካስተማራቸውና ከነገራቸው በኋላ ክርስቲያኖች የዛን ያምናሉ፣ በቃ ይቀበላሉ፣ በትክክለኛው መንገድ ያምናሉ። መስቀልንም ይሰብራል አሉ ነቢ ሰለላሁ ዐለይሂ ወሰለም ወየክሲሩ ሰሊብ አሉ። በትምህርቱ ከሰበረው በኋላ መጀመሪያ እኔ እንዳልተገደልኩ እንዳልተሰቀልኩ እውቁላቸዋል ከተባለ ወየክሲሩ ሰሊብ መስቀልንም ይሰብራል። ከዚያ በኋላ ሐሰተኛውን ክርስቶስ ይገድላል። ያ ማለት ሐሰተኛው ክርስቶስ ማን ነው ከተባለ አይሁዶች እየጠበቁት ያለ ክርስቶስ አለ። ትክክለኛውን ክርስቶስ ቃል የተገባውን የማርያምን ልጅ ክደውታል፣ ክርስቶስነቱን አልተቀበሉም። እንደ እስልምና ግን ትክክለኛው ክርስቶስ ያ የድንግል ማርያም ልጅ ነው ብለን እናምናለን። አላህ በቁርአን ላይ መሲሕ ክርስቶስ እያለ ይጠራዋል። ክርስቶስ ማለት አምላክ ማለት ሳይሆን የተቀባ የተመረጠ ማለት ነው ከአምላክ ዘንድ። ገብቷችኋል? አይሁዶች ግን የእርሱን ክርስቶስነት ስለካዱ እነዚህ ጠላቶቹ ናቸው። ታዲያ አምላክ አላህ ስብሐነሁ ወተዓላ በጠላቶቹ ላይ የበላይነትን ሊያጎናጽፈው ቃል ገብቶለታል። እስከዚያ ድረስ ግን ጫፉ አይነካም። ክርስቶስ ማንም ጫፉን ሊነካው አይችልም። ገብቷችኋል? ማንም ጫፉን ሊነካው አይችልም። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ይለዋል። ከነዚያ ከካዱት በላይ ያደርግሃለሁ አንተንም ከአንተም ጋር ያሉትን ብሎ ቃል ገብቶለታል። የዛኔ ከእርሱ ጋር የሚሆኑት ሙስሊሞች እንዲሁም ደግሞ ዒሳ ዓለይሂ ሰላም ክርስቶስ ያን ጠላት የሆነውን ሐሰተኛውን ክርስቶስና የእርሱን ተከታይ ይሁዲዎችን ያሸንፏቸዋል። ሙስሊሞች ከዒሳ ጋር ሆነው ሐሰተኛውን ክርስቶስና ይሁዳውያኖችን ይዋጓቸዋል። የዛኔ የበላይ ይሆናል ክርስቶስ በጠላቶቹ ላይ። ያን የበላይነት እስኪጎናጸፍ ድረስ ግን ክርስቶስ ጫፉ እንደማይነካ በነቢያት አንደበት ቃል ተገብቶለታል። አላህ ሱብሓነሁ ወተዓላ ቃል እንደገባለት በቁርአን ላይ ምናልባትም መጽሐፋቸው ላይ አስተውላችሁ ከሆነ ዳዊት ምን ይላል? ጌታዬ ጌታዬን በጠላቶችህ ላይ የበላይነትን እስካጎናጸፈ ድረስ የበላይ እስክትሆን ድረስ ከና ከቀኝ ተቀመጥ አለው ይላል። ከቀኝ ማለት በሰማይ ላይ መቀመጡን በክብሩ እንደሚወስደው ነው። እስከ መቼ ድረስ ግን? በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ እንደሚኖር እየተናገረለት ነው። ቦታቸው አላለም ጌታ ያለው እዛ ቦታ ላይ እንግዲህ ክርስቶስ በምድር ላይ ጌታ ሲባል ጊዜ አለቃ ለማለት ነው። የሹመት የስልጣን ጌትነት ነው። ያንን ደግሞ እስከ መቼ ድረስ ይሆናልና ነው ማዕረጉ ጌታ እየተናገረ ያለው
እስከዚያን ጊዜ የበላይነትን እስከሚጎናጸፍበት ጊዜ ድረስ የዛኔ ይሄ ካደረገ በኋላ ክርስቶስ እንደ ማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ቦታቸዋል አይደል? የበላይነትን እስኪያጎናጽፈው ድረስ ግን ጫፉ አይነካም። ክርስቶስ ማንም አይነካም። እስከዚያ ዘመን ድረስ በሰማይ ይኖራል። ይህን ይመስላል። እሺ ሲኤ አመሰግናለሁ ስለ መልስክ እና ክርስቶስ ወደ ምድር የመጣበት ምክንያትና ክርስቶስ የሰራቸው ስራዎች እስከ እኛ ያው መቶ በሶስተኛ ቀን ተነስቶ ወደ አባቱ እንዳረገ ነው የምናስበው። እስከዛ ሰዓት ድረስ ምድር ላይ እስካለ ድረስ ያስተማረውን ትምህርት እኔ ህይወት ነኝ እያለ ያስተማረውን ትምህርት ትከተሉታላችሁ ወይስ ክርስቶስ ያለው ህይወት የእሱ ህይወት በሙሉ ምድር ላይ ያለውን አትቀበሉ? መልስልኝ። እኔ ህይወት ነኝ ጊዜ እርሱ ህይወትን የሚሰጥ ነው ማለት ነው። ክርስቶስ ህይወትን የሚሰጥ ነው ማለት ምን ማለት ነው ከተባለ የዘላለማዊ ህይወትን የሚሰጥ ነው ማለት ነው። የዘላለማዊ ህይወት ታዲያ ምንድን ነው ወደሚለው ስንሄድ ጊዜ የክርስቶስ ትምህርት ማለት ነው። ያን ትምህርት ከማን የተቀበለው ከተባለ ከአምላክ የተቀበለው ትምህርት ነው፣ ሌላ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ፣ ቃልህም የዘላለም ህይወት ነውና ይላል ክርስቶስ። ገብቶሻል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ የላከውንም ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ምንድነች የዘላለማዊ ህይወት? አንዱን አምላክ ማወቅና ያ አንድ አምላክ የላከውን ክርስቶስን ማወቅ። ያ ማለት የሻሃዳ ቃል ነው። ህይወት ብሎ ማለት ከአንዱ አምላክ በስተቀር ሌላ አምላክ የለም፣ ክርስቶስም የእርሱ መልእክተኛ ነው ብሎ ማመን የዘላለማዊ ህይወትን ያሰጣል ማለት ነው፣ ሌላ ነገር አይደለም። እኛም የዘላለማዊ ህይወት ብለን የምንለው ይሄ ነው። ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ የለም። እንዲሁም ሙሐመድ የእርሱ መልእክተኛ ናቸው፣ ክርስቶስ የእርሱ መልእክተኛ ናቸው፣ አብርሃም የእርሱ መልእክተኛ ናቸው፣ ሙሴ የእርሱ መልእክተኛ ናቸው። ይሄ ነው። በየዘመናቱ ይሄን የዘላለማዊ ህይወት ያስተምሩ ነበር ነቢያቶች። ክርስቶስን በጊዜው መጥቶ አምላክ ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ እንዲሁም አንተ የላከውን አለ ያውቁ ዘንድ ይህች ነች የዘላለማዊ ህይወት። አንተን የላከውን ኢየሱስን አለ ክርስቶስ የእርሱ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አንዱን አምላክ ካወቃችሁ በኋላ ክርስቶስ የእርሱ መልእክተኛ መሆኑን ካወቃችሁ በኋላ ይህ የዘላ በመለኮት ይጋራል ብለው አመኑ፣ ከአምላክ ጋር አስተካከሉት። ቦታቸዋል ያ ነው። እርሱ ግን እኔ መልእክተኛ ነኝ አለ እንጂ እኔ በመለኮት ከእርሱ ጋር አስተካክላለሁ እኩነን አላለ። ናም አለሽ ሚሚ ሰማው ነው። አዎ እየሰማው ነው። ኦኬ አሁን እንዳልከው እሺ፣ አመሰግናለሁ። እሺ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚልከው አለ ለኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር። እንደሚመጣ ቀድሞ ይናገሩ ነበርና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ ያው እንግዲህ ህጎችን ሊክድ ሳይሆን የመጀመሪያውን ምንድን ነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ህጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል ክርስቶስ ሲያስተምር። ከቁራን ጋር ደግሞ ስናመሳስለው አንዳንድ የቁራን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ በምድር የመጣ ነው። እሱን ነገር እስቲ እባክህ አስረዳኝ። እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ
ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከእኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው። አንደኛ ምንድነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላድርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ። ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብታችኋል አይደል? ሁለተኛው ዓላማ ምንድነው? የክርስቶስ በመምጣት ምክንያት ወረሕመተ ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌን የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል። እነዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ነው። ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ ይሆን ዘንድ ነው። ገብቷችኋል አይደል? አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ህይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ህይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው፣ የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረክ አለ። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታው የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለውም፣ ግን አላለም። እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ፣ እንዳታስወርዱኝ። እንዲህ ምን ይሻላል? እሺ እና ይሄን ሶ ማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው ስለ ክርስቶስ እየተናገረክ ያለው ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆን ነው በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብተኛለሽ። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበልን። አያችሁ አይደል? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለህም ፍጹም ሰው ፍጹም አምላክም ነህ ብላችሁ ተቃወማችሁት።
ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናችሁ አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናችሁ ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነን። ገብታችኋል አይደል? ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብታችኋል አይደል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ቦታቸዋል። በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምብም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ ትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ታቸዋል። ያ ነው ያ አንዱ አምላክ ኖሯቸው ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው ከመንገዱን ያሳቷቸው ወደ ሲሆን ነው እየወሰዳቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ታቸዋል። መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ይብራል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله أنت يا مريم ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙና እንዲያመልኩ ሰዎችን አስተምራቸው ነበር፣ እነዚህ ሰዎችን ሲያመልኩ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን ያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነከ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባህ፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም ይሄ ነገር አላልኩም ይላቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙል ጉዩብ፣ አንተ የሚለውን ደጋገመው። ተመልከቱ፣ ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድነው አለው አምላኩን? ዓላሙል ጉዩብ፣ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቅ የሆንክ አምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆን እኔ የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምንም የሚያውቀው ጉዳይ የለም።
ጉዱን አላወቀም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ። እኔ አምልኩኝ አላልኳቸውም ብሎ ተሰክርባቸዋል። አንዴ ልጨርስ። ታፕ አድርጉለት በእግዚአብሔር ውሽ ኧረ በስመ አብ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ። አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃለ አላህ እኔም የዛን ይላለሁኝ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም። በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ፣ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም። እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት፣ ለእነርሱ ያውና ገነት ተዘጋጅታላቸዋለች እርሷን ይወርሷታል ብሎ ይናገራል። ገብታችኋል? ያ ነው እውነተኞች መሆን ከፈለጋችሁ አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድን ነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም ለቅጽበት። ሕያውነቱ የሆነ በሞት የሚቋረጥ አይደለም። ስለ እኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክ አይሞትም ሲጀምር። ይዟቸዋል። ይሄ ነው هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين. ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አላህ ሲናገር በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ፣ የትንሣኤ ቀንም በእነርሱ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል አለ። እኔ አምልኩኝ አላልኳቸውም እነዚህን ብሎ ይመሰክራል። ገብርኤል፣ ሚካኤል ገና ይጠየቃሉ። ዛሬ እየሳላችሁና እየቀረጻችሁ የምትሰግዱላቸውና የምትጠይቋቸው ሁሉ መላእክቶች አላህ የትንሣኤ ቀን እጠይቃቸዋለሁ መልሳቸውም እንዲህ ነው ብሎ ይናገራል። ቃለ ሱብሓነሁ ወተዓላ ወየውመ ነሕሹሩሁም ሱመ ነቁሉ ሊልመላኢካ አሃኡላኢ አለዚነ ኢያኩም ካኑ ያዕቡዱን ቃሉ ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጅን አክሰሩሁም ቢሂም ሙእሚኑን ይላል። የትንሣኤ ቀን መላእክትንም ሰዎችንም ነቢያትንም ሁሉ በሚሰበስብባቸው ቀን ይላል አላህ። ይሰበሰባል፣ ሁሉ ሲመለክ የነበረ ሁሉ ይጠየቃል። አምልኩኝ ብለሃል ወይ እነዚህን ህዝቦች ተብሎ ልክ ዒሳ እንደተጠየቀው ገብርኤል፣ ሚካኤል ይጠየቃል ገና። ثم نقول للملائكة ከዚያም ለመላእክቶች እንዲህ እላቸዋለሁኝ አለ አሃኡላኢ ኢያኩም ካኑ ያዕቡዱን፣ እነዚህ ለእናንተ ሲሰግዱላችሁና ሲጠሯችሁ ሲለምኗችሁ ነበር፣ ይህ እናንተ ታውቃላችሁ ብሎ መላእክቶች ይጠይቃቸዋል። መላእክቶች አሁን ምን ይላሉ? ወደ አላህ ሸሺዎች መሆናቸውን ወደ አላህ የተጠጉ መሆናቸውን ለራሳቸው ይናገራሉ። ቃሉ ሱብሓነክ፣ ተመልከቱ አምላካችን አላህ ወይ ጥራት ይገባ በመጀመሪያ ይላሉ። ቅድም ዒሳ አምልኩኝ ብለሃል ወይ ሲባል ምን አለ? ጥራት ይገባህ አለ። መላእክቶችም እነ ገብርኤል፣ ሚካኤል አሁንም አምልኩኝ ብለሃል ወይ ሲባሉ ጥራት ይገባህ አሉ። አያቸው ነቢያቶችና መላእክቶች ሁሌ ለአምላክ ክብር ነው የሚጨነቁት። ሁሌ ስለ አምላክ ክብር ነው የሚናገሩት። ዒሳ ምን አለ? ጥራት ይገባህ አለ። መላእክቶች ምን ይላሉ? ጥራት ይገባህ በአንተ ላይ አጋር ከመደረግኛ ለእኛ ከመሰገድኛ እኛ ከመጠራት አንተ የተጠራራህ ነህ። ከዚህ ይህ ሁሉ አምልኮ ለአንተ ብቻ ነው የሚገባ ይላሉ። አንተ ወልዩና ሚን ዱኒሂም ይላሉ ታራ መላእክቶች። አንተ ለእኛ ሲጀመር ረዳታችን ነህ። ያለ አንተ ማን አለን እኛ ሲጀመር? አይደለም ለእኛ እንዲሰግዱና እኛን እንዲጣሩ ልንጠራቸው፣ እኛ ሲጀመር ወደ አንተ የምንጠጋነን የአንተን እርዳታ የመንሻለን ይላሉ። ይህ ነው በልካኑ ያዕቡዱን አልጅን ይላሉ። ይልቁንስ ሰይጣንን ነበር ሲያመልኩ የነበሩት ይላል። ለምን? ማንኛውም ከአላህ ውጭ ሌላን አምልኮ እየሰራ ያለ ሰው ያ በሰይጣን ጉትጎታ ነው እየተሰራ ያለው። ገብታችኋል? ሰይጣን ከሰማይ በተጣለ ጊዜ ምን አለ? ከአንተ ውጭ ሌላን አካል እንዲያመልኩ መንገድህንም እንዲስቱ አደርጋቸዋለሁኝ አለ። አብርሃም ልክ እንዲሁ አባቱን አባዬ ሆይ ከአላህ ውጭ ሌላን አካል አትገዛ ቀርጸህና ስለህ ባለው ጊዜ ምን አለው? ቃለ ላ ተዕቡድ ሸይጣን፣
አባየው እየተገዛ ያለው ሰይጣንን ነውና ሰይጣንን አትገዛ ነው። እንደው ለሰይጣን እየሰገዱ ነው ወይ? አይደለም። ነገር ግን ይሄን አምልኮ እየሰሩ ያሉት በሰይጣን ጉትጎታ ነውና ነው፣ በእርሱ ትእዛዝ ነውና ነው። ቦታችኋል አይደል? ይህን ይመስላል እና ከወዲሁ ቆም ብላችሁ አስቡ። እናንተ ክርስቶስን ከወደዳችሁት አውቃለሁ ክርስቶስን እንደምትወዱት፣ ግን በተሳሳተ ሁኔታ ነው የወደዳችሁት። ቦታችኋል አይደል? ክርስቶስን የሚጠላ አንድ ክርስቲያን ይኖራል ብዬ አልገምትም። ሁላችሁም ወዳችሁት፣ ግን ውዴታ የሚገለጸው የእርሱን ትእዛዝ በመከተል እርሱ ያዘዘውን አስተምህሮ በመከተል ነው። እርሱ ያስተማረው አንድ አምላክ አለ፣ ያን አምላክ አምልኩ ብሎ ሰብኳል፣ ሄዷል። ገብታችኋል? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ እነዚህ ሁሉ ነቢያቶች የሰበኩትን አንዱን አምላክ አስተምሮ ነው የሄደው። ክርስቶስ በጊዜው እኔን አምልኩኝ አላለም በፍጹም። የትኛውም ቦታ ላይ እኔ አምላካችሁ ነኝም ብሎ አላስተማረም። ስለዚህ ሞት ሳይመጣባችሁ በፊት የክርስቶስን መንገድ አደራ፣ ነገ እንዳታፍሩ። የትንሣኤ ቀን ወላሂ ነው የምላችሁ፣ እኔ ከልቤ ነው ማዝንላችሁ። ገብታችኋል? እዚህ ቦታ ላይ ማንም ከፍሎን ወይንም የሆነ ነገር ሰው ገፍቶን ምናምን አይደለም፣ ግን የነቢያትን መንገድ እንድታገኙ ነው። የክርስቶስን መንገድ፣ የአብርሃም መንገድ፣ የኢስሐቅ፣ የያዕቆብ፣ የማርያም፣ የዘከርያስ፣ የዮሐንስ እነዚህ ሁሉ በቁርአን ላይ ብትመጡ አላህ ጻድቆች ናቸው ብሎ ጽፎላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ ጻድቃን እነዚህ ናቸው ወቃቸው ብሎ አስታውቋቸዋል። ማርያምን አላህ ስብሐነሁ ወተዓላ ጻድቅ ነች ብሎ በቁርአን እንደሚናገር ታውቃላችሁ። ወኡሙሁ ስዲቀትን ይላል፣ እናቱ ግን ጻድቅ ነች ይላል ማርያምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክርስቶስን ሲያነሱት ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ፣ ጻድቁ የአላህ አገልጋይ እንዳለ እኔም ብላለሁ ይላሉ። ጻድቁ ብለው ነው የሚጠሩት። ነቢዩ ሰለላሁ ዐለይሂ ወሰለም አንድንም ሰው ቁርአን ሐዲስ ላይ ጻድቅ አላሉ፣ ክርስቶስን ብቻ ሲቀር። ሌላው ጻድቅ አይደለም እና አብርሃም ለማለት አይደለም። ለምንድን ነው ጻድቅ ተብሎ እሱ የተለየበት? ማርያምን አላህ ስብሐነሁ ወተዓላ በቁርአን ላይ ጻድቅ ያለው እርሷን ብቻ ነው፣ ሌላን አላለም። ለምን ይመስላችኋል ጻድቅ የተባሉበት ምክንያት? ምክንያቱም እነዚህ ሁለት ግለሰቦች ማርያምና ክርስቶስ በዘመናቸው በነበሩ በህዝቦቻቸው ዘንድ ተወግዘው ነበረ። እርሷን በዝሙት ነው ልጁን ያመጣሽው ብለዋታል። እርሱንም አይሁዳውያኖች አስተባብለውታል። ክርስቶስነቱን ጻድቅነቱን አስተባብለዋል። ይሄ አማጺ ነው ብለው ነው የነቢያትን ህግና ስራ ሽሮ የመጣ ሐሰተኛ ነቢይ ነው ብለው አስተባብለውታል። ታዲያ አላህ ስብሐነሁ ወተዓላ ለነዚህ ክብር ቆመላቸው። በቀጣዩ ነቢይ በሚያወርደው በመጽሐፍ በቁርአን በሐዲስ ላይ ጻድቅ ሰው ነበር ብሎ ጻፈላቸው። ገብታችኋል? ክርስቶስም ምን ብሏል? ከእኔ በኋላ የሚመጣው ግን ያከብረኛል ብሏቸዋል። የእኔን ክብር ከፍ ከፍ ያደርጋል በህዝቦች መካከል ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተለየ መልኩ እርሱን ጻድቅ ነው ብለዋቸዋል አይሁዲዎችን። አይሁዲዎች ዝቅ አድርገውት ያምኑት የነበረውን ሰው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ እያሉ ይጠቅሱታል። በሌላ ሐዲስ ላይ ምን አሉ? አና ለይሰ በይኒ ወበይነሁ ነቢይ አና አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ይላሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ማንም ነቢይ የለም እያሉም ይናገራሉ። ክርስቶስ ዳግም እንደሚመጣ ከሰማይ እንደሚወርድ ወደ ምድር ከተናገሩ በኋላ የዛኔ ምን አሉ? ትንቢቱን እየተናገሩ እያለ በመካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ ሰላም አሉ። አደራ ትውልዶቼ ከእናንተ መካከል ክርስቶስ ዳግም ከሰማይ በመላእክት ታጅቦ በሚወርድ ጊዜ ስታዩት አደራ የዛኔ የእኔ ሰላምታ አድርሱልኝ ብለው ተናግረዋል። ተመልከቱ፣ በትንቢታቸው መካከል አደራ ሙሐመድ ሰላም ብለውሃል ብላችሁ ትውልዶቼ ሁሉ አድርሱ ብለዋል። እስካሁን ድረስ ትውልዳቸው ይጠብቃል። መሲሁ በሚመጣ ጊዜ እኛ ነቢይ ሰላም ብለውሃል ብለው የዘመኑ ሰዎች የዛን የሚያገኙት ሰዎች ሊናገሩ ያው ሐዲስ ላይ ታዘናል። ብሏቸዋል። ይህ ለእርሱ ምን ያክል ውዴታና ፍቅር እንዳላቸው ምን ያክል በመካከላቸው መተሳሰር እንዳለ ይገልጻል ማለት ነው። ሜዴሳ ጃ አብዱልከሪም ምናምን አላቸው አለ አሉ ውሷል። እሺ እንትን አብዱዬ አንድ እኔ ላይክ ኦርቶዶክስ ስለሆነች አንድ ነገር ሊጨምርላት እንቀጥላለን። ውሱ አብሽሪ አለሽ ሚሚ ሰማው ነው ጋይስ። እሺ በጣም አሪፍ። እኔ ከኦርቶዶክስ ስለመጣው ያው አንዳንድ የአንቺ ምልከቶች ማለት የሆነ ሴንስ ማድረግሽ ነገር አለ ብዬ ስላሰብኩኝ አንዳንድ ነገር ይጨምርልሻለሁ እና ባይብል እጅሽ ላይ ይኖር ይሆን እንደ ሚሚ አንድ ጥቅስ እንድናይ ነበር። የለም እጄ ላይ ግን አንብብልኝ። እኔ ካወቅኩ መልሻለሁ። ማሂር አለክ? እያነበብነው እንድንቀጥል ማሂር ክፈትልኝ ሀቢቢ። የአንድ ነገር ልንገድ፣ እኔ ብዙ እውቀት የለኝም፣ ማንንም እዚህ አልወክልም። እሺ ጥያቄ ብቻ ነው ያቀረበው። ጥያቄም እንደ እውቀት እንዳለው ሰው ላልመልስ ስለምችል እዚህ ተመልካቾች ኮንፊውዥን ነው። ጥያቄ ልጠይቅሽ አይደል? እሺ ኖ ጥያቄ አይደለም የምጠይቅሽ። እሺ እኔ አንዳንድ ማለት የሆነ አንድ ላይ እንትን ሴንስ የምናደርጋቸው ነገሮች ይኖራሉ ብዬ ስላሰብኩ እኔም ኦርቶዶክስ ስለነበርኩ ማለት ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አውጣላት።
854 በደም ልብ ብለሽኝ እሺ ሚሚ በደም መጽሐፍ ቅዱስ ነው የምናነበው ቀለል አድርገን እንቀጥላለን እሺ አንተ ከ53 ጀምረን እናንብበው 8:53 ሚሚ እያየሽ ነው አይደለ አለ እያየሁ ነው ኢየሱስ ክርስቶስ ነው እየተናገረ ያለው እሺ እዚህ ጋር በእውኑ እናንተ ከሞተው ከአባታችን አብርሃም ትበልጣለህን ነቢያት ሞቱ ራስህን ይሰማል ከዛ ኢየሱስም መለሰ አለም ይላል እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት ለኔ አባቴ ነው አለ አየሹ ሚሚ ምን አለ ኢየሱስ ክርስቶስ ይሄን ፓርት በደንብ እንድትረጁ ፈልጋለሁ ሚሚ ያለሽ እያየሁ ነው ምን አለ እናንተ አምላካችን የምትሉት ለኔ አባቴ ነው አለ እነሱ አምላካችን የሚሉት ኢየሱስ ክርስቶስን አብንና መንፈስ ቅዱስን ነው ወይስ አብን ብቻ ነው በዚህ ጥቅስ መሰረት እሱም እኮ ልጄ ይለዋል እኮ እግዚአብሔር አይደለ ክርስቶስን መጀመሪያው እኮ ልክ ነሽ ወደሱ መጣልሻለሁ ግን እዚህ ጋር እነሱ አምላካችን የሚሉት አብን ብቻ ነው እንትን ኢየሱስን አይሉት ምክንያቱም እናንተ አምላካችን የምትሉት ለኔ አባቴ ነው አለ አይሻረለ እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባትን ነው ያ አሁን ክርስቶስ ሲመጣ ብዙ ሰዎች ክርስቶስ መምጣቱን ስለማያውቁ እሱ በሚያስተምረው ትምህርት እየተጠጉት ይሰሙ ነበርና ጥያቄ ማቀርቡለት ነበርና እሱ ሲመልስ ሁሌ አባቴ እያለ ነው የሚመልሰው እግዚአብሔርም ማለት ነውና እግዚአብሔርም ደግሞ ልጁ እንደሆነ ይናገራል መጀመሪያም አዳምና ሔዋን ኃጢአት ሲሰሩ ከልጅ ልጆቻችሁ ተወልጄ አድናችኋለሁ ብሎ ቃል ገብቷልና ክርስቶስ እንደሚወለድ እኛ ክርስቲያኖች እናውቃለን አንድ ክርስቶስ ያለው እንደሱ የሚለው ጥቅስ የለም ሚሚ እሱ ጥቅስ ራሱ የለም ሌላም ክርስቶስ አይመጣም አወላለዱ ነው እሱ ጥቅስ የለም መጀመሪያ አችን እንደተረጀ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም በፍጹም እኔ አንድ መውጣቴን መንገድ የጀመርኩበት ጥቅስ ይሄ ነው ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም መጽሐፍ ቅዱስ ላይ በፍጹም እንድትረጁ ማለት ነው ለማንኛቸውም የተወሰነ ሐሳብ ላንሳልሽና ወደ ሌሎች እንሄዳለን ጥያቄ ካለሽ ትከታያለሽ ክርስቲያኖች እንድሰሙ እንድታቁ የምፈልገው ነገር ኢየሱስ ክርስቶስ ወደ ምድር መጥቷል ይሄ ደግሞ ወደ ምድር የመጣው ኢየሱስ ክርስቶስ ደግሞ አምላክ ነው ትሉናላችሁ ኦኬ አምላክ ነው ካላችሁን እሱ ደግሞ ተልክ የመጣው እያለን ነው ማን የላከክ ስንለው ደግሞ በመጽሐፍ ቅዱስ መሰረት አብ ነው የላከን ይለናል እሱ ራሱ ማለት ነው ስለዚህ እንደናንተ አባባል አምላክን ወደ ምድር ልኮት መጣ ወይ በምድር ልኮት መጣ ወይ نعم እሺ አንዴ ህፃን ልጅ ዘጋቸው ይሰማችኋል ልጆች هتسمعون كلامي ኔትወርክ ነው እንዴ ሁዙ ይሰማል ይሰማል ተይሩሚ ሃይ ቀጥል እሺ አዱነክ ጥያቄ አለ ሃይ ይሰማል አስገባቸው ጃንና አብዱልከሪም ምናምን ጥያቄ አለኝ ሁዙ ወንድሜ ሰላም ነው እንዴት ነህ ሰላም ብያለሁ እንዴት ነህ አዱናክ አለን እግዚአብሔር ይመስገን ባይዛው ወይ በጣም ያው እንትንህ ደስ ይለኛል እርጋታ ምናምን ደስ ይለኛል በዚህ ያው ቴንክ ዩ ነው በእርጋታ እናመሰግናለን እና ወደ ጥያቄ ልገባ ነው እሺ ቅድም እህታችን ቤቲ ገብታ ስትጠይቅህ ኢየሱስ ክርስቶስ ግደላቸው ብሎ አዛል ብላል ሉቃስ ወንጌል ምዕራፍ 19 ጠቅሰህ ማለት ነው እውን አንብበዋል ሉቃስ ወንጌል ምዕራፍ 19 አንብበዋል በደንብ አብዱልከሪም መቻል ለዛ ነው የሚለው አብዱልከሪም አውራ አንዴ እንደዛ ነው የሚለው አይደል እንዴ አዱናክ እሺ አብዱልከሪም ሰላም ነው እንዴ ነህ ክርስቶስ ነው ግደላቸው ብሎ ያዘዘው በምሳሌ የነገረኝ አለ እግዚአብሔር ይመስገን አብዱልከሪም እንዴ ነህ እየዘገየ ነው የሚደርሰው እኮ በምሳሌ ነገረው
እንጂ ኢየሱስ ክርስቶስ አላዘዘም ግደላቸው ብሎ አላዘዘም እኮ እላቸዋለሁ እያለ እኮ ነው ግደሏቸው እያለ እኮ ነው። ምሳሌው ስለማን ነው የሚያወራው? አንብበዋል አንተ ራስህ? እሱ አይደለም እሱ እኔ ግደላቸው እላለሁ አይደለም ይላል። ራእይ ስለ ምሳሌውን አንብበዋል አንተ? ምሳሌ አንብቤዋለሁ። ስለምንድን ነው የሚያወራው ምሳሌ? አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ ሩቅ ሀገር ይላል። 10 ባሪያዎችን ጠርቶ 10 ምናን ሰጣቸውና እስኪመጣ ድረስ ነግደዋል። እሱ ምሳሌው ነው። ምሳሌው ሲጀምር የመንግስት ኢየሱስ ክርስቶስ ግደላቸው ስለ መንግስቱ ምሳሌ እየሰጣቸው ነው። አዎ ስለ እግዚአብሔር መንግስት አይደል ምሳሌ የሚሰጠው? አዎ ስለ እግዚአብሔር መንግስት። እዛ የእግዚአብሔር መንግስት ያ መኮንን ማን ነው? ቅድም መጨረሻ ላይ ናገ ምሳሌው ላይ መኮንኑ ማን ነው? ናገ ይሄ ምሳሌው ላይ መኮንኑ ማን ነው? አይሰማም። ምሳሌው ላይ መኮንኑ ማን ነው? ይቋረጥብኛል። የተቋረጠብኝ እኮ ምሳሌው ላይ መኮንኑ ማን ነው? መኮንኑ ለምሳሌ አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ ሩቅ አገር ሄደ ይላል። አሁን እዚህ ጋር ምሳሌው መኮንኑ ኢየሱስ ነው። ምክንያቱም ዮሐንስ ወንጌል ምሳሌው ራሱ ነው። እሱ ነው ራሱ ነው። ምሳሌው ራሱ ነው እኮ መኮንኑ እኮ ኢየሱስ ነው። መኮንኑ ኢየሱስ አይደል? ይሄ መኮንን ከዛ በኋላ ምን ብሎ ይናገራል? ከመጣ በኋላ ምን ይላል እዚህ ጋር? እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያለው እስኳ ይወሰድበታል ይላል። ነገር ግን እዚያን ባላያቸው ለነገስ ያልወደዱትን ጠላቶች ወደዚህ አምጣቸው በፊቴ ይመረዷቸው ይላል። ያ የሚለው መኮንኑ ነው የሚለው። መኮንኑ በምሳሌ ነው የሚነግራቸው። ማን ነው መኮንኑ ምሳሌ ውስጥ? ማን ነው መኮንኑ ምሳሌ ውስጥ? የመኮንኑ ምሳሌ ነገርኩህ። ኢየሱስ ክርስቶስ ነው። የእግዚአብሔር መንግስት ነው ኢየሱስ ክርስቶስ። ስለዚህ ሲመለስ እንደሚያርዳቸው እየተናገረ ነው። ገባ? የእግዚአብሔር ገና ቁጥር 11 ነው የሚጀምረው አይደለም? ምሳሌውን እኮ ማረዱ ምሳሌ ነው እንጂ አይ ምሳሌ አይደለም። ኢየሱስ ክርስቶስ ሲመጣ አርዳቸው ብሎ ያዛል ብለህ ማለት ነው። ያ ራሱ እኮ ነው ያለው ቁጥር 11 ላይ እነሱም ይሄን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ሊገለጥ እንዳለው ስለመሰላች በምሳሌ ጭምር ተናገራል። ስለዚህ የእግዚአብሔር መንግስት መኮንን ብሎ መንግስት ይዞ ሊመጣ ነው የሚለው ተስማምተናል። ያው ጥሩ አንባቢ ስለሆንክ ገብተዋል። ብዙ ታስቸግረኛለህ ብዬ ነበር የጠበኩት፣ ግን ጥሩ አንብበዋል። ዮሐንስ ወንጌል ምዕራፍ 14 ላይ የአባቴ ቤት ብዙ መኖሪያ አዘጋጅላችኋለሁ ብሎ አይደል ሄደው? ልክ እንደዛ መኮንኑ ምሳሌው እዛ ላይ ነው። ከዛ ሲመለስ እንዲነግስ ያልፈቀዱለት እነማን ናቸው? እንዲነግስ እኮ አልፈቀዱለትም ብዙዎቹ አይደል? ብዙዎቹ አልፈቀዱለትም። ሲመለሱ እነሱን ረዷቸው እንደሚል ተናግሯል። እዚህ ላይ ምሳሌ ውስጥ ቀጥታ እንደዛ ነው የሚናገረው እኮ። ምሳሌ ላይ ረዷቸው ካለ እግዚአብሔር መንግስት ሲመጣ ኢየሱስ ክርስቶስ ረዷቸው ነው የሚለው ማለት ነው ወይ ነው? ልክ እንደመጣ እንደዛ እንደሚል ይነገራል። ያው ኧረ በእናትህ መኮንኑ አለ ነው እንጂ ያለው እሱ አሁን ኢየሱስ ክርስቶስ እና ታዲያ እንዴ ለምሳሌ ረዷቸው ማን ነው መጥቼ ረዷቸው ላለው ማለት ነው። አዱናኪ እኮ ኢየሱስ እንደሆነ እኮ መኮንኑ እኮ ተስማማን እኮ በቃ መኮንኑ ኢየሱስ እንደሆነ እኮ ተስማማን አይደል እንዴ? እሺ ቆይ ይኸውልህ አብዱል ከሪም ወንድሜ ይኸውልህ ቀደም ሁሱ ልጅቷን ሲያስረዳት ዳይሬክት ምንድን ነው የሚባለው? ዳይሬክት ቃሉን በጥሬው ነው ለልጅቷ ሲያስረዳት የነበረው። ግን ምሳሌ መሆኑን ራሱ አልነገራት። ኢየሱስ ክርስቶስ በፊት ረዷቸው ብሎ አዟል ብሎ ተናግሯል እኮ። እኔ ማሳሳት ነው የሚባለው በነገራችን ላይ አይደለም። እኔ ሐሳቡን በትዬ ነገርኩ፣ እሱ መጨረሻውን ነገረክ አሳጥሮ ማለት ነው። ልክ ነው እኮ ቀጥታ ማለት ነው። እኔ ማለት አልነበረበትም ግን ማለት አልነበረበትም እንዴ ያው ነው። ልክ ነው እኮ እሱ ተራሱን እኮ የነገረው። በቃ እዚህ ጋር ኢየሱስ ቀጥታ ራሱ እኔ ምናምን ብሎ ሳይሆን ያው መኮንኑ ምናምን ብሎ ቀጥታ በምሳሌ አድርጎ ነገራቸው ስለራሱ ወጥቶ እንደዛ እንደምን አንተ አሁን ለምሳሌ ከምንድነው ሪፈር ያደረገው? ምኑን? ይሄን ሐሳብ ራሱ ኢየሱስ አይደል የተናገረው? ዳይሬክት ተረጎሙ እንደዛ ነው የሚተረጎመው ብሎ ከምን አገኘ ነው ሐሳቡ? ይሄው ኢየሱስ ራሱ እኮ ንግግሩ ቃሉ ቀጥታ አማርኛ የሚነበበው አማርኛ ነው። እንግዲህ ኢየሱስማ በምሳሌ ነው የተናገረው። ረዷቸው ሲል የሚለው ነገር ምሳሌ እንደተናገረው ረዷቸው ማለት ረዷቸው ነው። ቆይ ልንገርህ፣ ረዷቸው ማለት ረዷቸው ነው። ምሳሌ ተናገረው። በእውነቱ ቆይ ልንገርህ፣ ምሳሌ ተናገረው ስለ መንግስቱ እንጂ ምሳሌ ተናገረው ማንነቱን ነው የቀየረው፣ ቀጥታ ክስ እንዳይመጣበት እንጂ ሌላ ነገር አይደለም። አሁን ወደ እንትኑ ወደ ሌላ ሐሳብ እንግባኛው ላይ ተስማምተናል። እሺ ይቅርታ አድርግልኝና ማን ነው አብዱል ከሪም ወንድሜ ሁሱ ቅድም ምን ሲል ነገር ሰምቻለሁ። ኢየሱስ ክርስቶስን እንወደዋለን እኛም አለ
እኛ ሙስሊሞች ኢየሱስ ክርስቶስን እንወደዋለን። ምክንያቱም የአላህ መልእክተኛ ስለሆነ ማለት ወይንም የእግዚአብሔር መልእክተኛ ስለሆነ እንወደዋለን። ግን እኛ እናመልከውም፣ በመልእክተኛነቱ ግን እንወደዋለን። አምላክ ስላልሆነ አምላክ ነው ብለን እንደናንተ እንትን አንለውም ብለዋል። አሁን ግን አንድ ጥያቄ መሰለህ፣ እናንተ አሁን እዚህ ጋር ያልገባችሁ ነገር አለ። ምናልባት ዮሐንስ ራእይ ላይ ቦታውን አሁን ባላስታውሰው ላውጣው ይችላል፣ ችግር የለውም። ግን ፊተኛውና ኋለኛው መጀመሪያና መጨረሻው እኔ ነኝ ይላል። ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ሕያው ነኝ ብሎ ኢየሱስ ክርስቶስ ራሱን ይናገራል። ስለ አምላክነቱ በደንብ አስረግጦ ይናገራል። ከኔ በቀር ማንም የለም ይላል። ከኔ በቀር ማንም የለም። አንድ ጥቅስ ጠቀስክ አይደለ? አንድ ጥቅስ ከጠቀስክ ስለ ምንነት ነው የሚናገረው? አሁን ያውኑን ጥቅስ ራዕየ ዮሐንስ የራዕየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ነው የሚናገረው። አትፍራ ፊተኛው መጨረሻው እኔ ነኝ ብሎ ይናገራል። እዚህ ጋር ሲናገር ሞቼ ነበርኩ ብሎ ይናገራል። ፊተኛና ኋለኛነቱን እዚህ ሲናገር ይሄ አንጻራዊነት ንግግር እንጂ ወይም ደግሞ ልክ ለምሳሌ እንትን ላይ ሁላ ራዕየ ዮሐንስ አንዴ ቦታውን ንገረኝ። እሺ ቦታው ራዕይ 1:17 ነው። ቦታው ፊተኛ ሲባል ኢየሱስ በማዕረግ ደረጃ ነው እንጂ ልክ አምላክ በተባለበት ለምሳሌ አምላክ መልካም ሲባል የሆነ ሰውዬ መልካም ሲባል ሁለቱን ለማገናኘት አትታገሉ። አንድ የሆነ ሰው መልካም ተብሎ ሊባል ይችላል። አምላክ በመልካም በሚባልበት በፍጹምነት ማለት አይደለም። እዚህ ጋርም ኢየሱስ ፊተኛ ሲባል ልክ አምላክ ከሁሉ መጀመሪያ በሚለው ሴንስ አድርጎ መቀላቀል ጥሩ አይደለም። እዚህ ጋር ግን ኢየሱስ ፊተኛ ተብሎ ለምንድን ነው የተጠራው በመጽሐፍ ቅዱስ የሚለውን ማንበብ ያስፈልጋል። መጽሐፍ ቅዱስ ላይ ኢየሱስ ፊተኛ ተብሎ የአዲስ ኪዳን ጸሐፍት የሚያስቀምጡት ቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ስለዚህ ኢየሱስ በክርስትና መሰረት መጀመሪያ ከሙታን የተነሳ ነው ተብሎ ስለሚታመን ነው ፊተኛ ተብሎ የሚነገረው። ሐዋርያት ሥራ ምዕራፍ 26 ቁጥር 23 ካየኸው ከሙታን በፊት ሆኖ በመነሳት ለዚህም ሕዝብ ሆነ ይላል። ከሙታን ፊተኛ ሆኖ። ስለዚህ ፊተኛ ተብሎ የሚጠራው በማዕረግ ደረጃ ይሄ ነው። ኋለኛ ተብሎ የሚጠቀሰው የአዳም ያበላሻቸው ነገሮች አሉ። ያንን ፊክስ ለማድረግ የተላከው ሁለተኛው አዳም ስለሆነ ነው ኋለኛ ተብሎ የሚጠራው። ኋለኛው አዳም መንፈስ የሆነ ብሎ ምንትን ህይወት የሚሰጥ ማለት እንትን ነው። ሪፈረንስ ታደርግልኝ፣ ሪፈረንስን በዛው ነገረኛ። ከምንድን ነው ሪፈር የምታደርገው? ጥቅስ እየነገርኩህ እኮ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ጥቅስ አይደለም። ጥቅስ ሳይሆን አንተም ጠቅስበት መንገድና ክርስቲያን ነው የሚጠቅስበት መንገድ የተለያየ ነው። አሁን አንተ ለምሳሌ መጽሐፉን ነው መጽሐፉን ፊተኛና መጨረሻ አይደለም ብለህ ስታስረዳ ማስረጃ እኮ መጽሐፍ ቅዱስ የራስህን መጽሐፍ እኮ ነው የጠቀስኩት ያለሁት። የራስህ መጽሐፍ ቅዱስማ ተናገረው እኮ ይኸውልህ ወንድሜ መጽሐፍ ቅዱስና መጽሐፍ ቅዱስማ ምን አለ መሰለህ? ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። መሞቱን ያረጋገጠው ማን ነው? ኢየሱስ ክርስቶስ ራሱ መሆኑን ለማያምኑትን ለማረጋገጥ ነው። ግን አሁን እዚህ ጋር እጁን ጫነብኝ ይላል። ቀኝ እጁንም ጫነብኝ እንዲህ ማለት አትፍራ። የሞተ ሰው ፊተኛ ሊሆን አይችልም ከመነሻው። አንደኛ ሞት በመሀል ጣልቃ ከገባ በኋላ ፊተኛና መጨረሻ ነኝ ብለህ የመናገር ሞራልም ሊኖር አይችልም። ሲጀመር ገና ከጅማሮ ማለት እኮ የሞተ ነገር ፊተኛና መጨረሻ ሊሆን አይችልማ እንዴ። ፊተኛ ማለት እኮ ከሁሉ መጀመሪያ፣ ኋለኛ ማለት በሞትም ማንም ይሄ ሞት መጥቶ ህይወቱን የማያመሰቃቅለው አካል ነው። ፊተኛም መጨረሻ መጀመሪያም ነበርኩኝ ኋላም ቀሪ ነኝ እኔ አልሞትም ብሎ የሚናገረው በዚህ ልክ በታይም መልኩ የምንጠቀመው ያንን ነው። ሞት መጥቶ መሀል ላይ ነገሩን ካበለሻሸው በኋላ ፊተኛና ኋለኛ ማለት አይችልም። ነገር ግን ኢየሱስ ፊተኛ እና ኋለኛ ብሎ ሲናገር ከምን አንጻር ነው የሚለው እኮ መጽሐፍ ቅዱስ ራሱ ነግሮሃል። አንተ ፊተኛ የሚለውን ቃል ኢየሱስ ፊተኛው ተብሎ ሲጠራ ከምን አንጻር እንደሆነ ስላላነበብክ ነው። እዛው ተቀምጦላል። ኢየሱስ ፊተኛ የሚል ማዕረግ አለው። የምን ሲባል ከሙታን መጀመሪያ ስለተነሳ ነው ፊተኛ ተብሎ የሚጠራው። ኋለኛ ተብሎ የሚጠራው ኋለኛው አዳም ስለሆነ ነው። ሌላ ምንም ነገር የለም። ኋለኛው አዳም ሲባል ያው የመጀመሪያው አዳም በሱ ምክንያት እንግዲህ ኃጢአት ምናምን ገባ ምናምን ሲባል ያንን ሲያደርግ አብዱልከሪም የወንድሜ ይቅርታ መሀል ላይ ይቅርታ ማለት ኢንተራፕት እንዳላደረገ ቁጥር 8 ላይ ምን ያለ መሰለህ? ቁጥር 8 ላይ ምን ያለ መሰለህ? ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ ቀጥል አድርግ። ቀጥል አዱናክ። ሌላ ክርስቲያን ካለሽ አዱናክ ማገዝ የሚፈልግ እሱን ኢየሱስ አምላክ ነኝ ብሎ አያውቅ። እኔ ፈጣሪ ነኝ ብሎ አያውቅ። በግድ ኢየሱስ ሰው ለማምለክ ለምን ትታገላላችሁ? የምትወዱት ከሆነ እኮ እሱን እኔ አምላክ ነኝ ብሎ አልተናገረም። ሰው ነው። ዮሐንስ 8:40 ላይ ሰው ነኝ ብሎ ነው የተናገረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቸኛ እውነተኛው አምላክ ነኝ ላከኝ አለ።
ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ የተላኩት ራሱ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለት ነው። ወይኔ አብዱል ከሪም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ነው የምሄደው አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። እኔ ምን ብሎ እንዲናገር ነው? የሆነ ሰው ግልጽ ከተናገረ በቃ ከኢየሱስ በላይ ግልጽ ሊናገሩላ አይችልም። በቃ ምን ይበል? እሺ ምን ይበል? ከዚህ በላይ ነው ግራ ጥያቄ ነበረኝ። አብዱል ከሪም ይቅርታ፣ መሀል ላይ ገባሁ። ይቅርታ፣ አጋጣሚ የሆነ ጉዳይ ገጥሞኝ ነው። ይቅርታ። ምን ይላል መሰለህ? ቁጥር 8 ላይ ምን ይላል መሰለህ? ያለውና የነበረው የመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ፊተኛውና መጨረሻ ማለት አልፋና ኦሜጋ ማለት ነው አይደል? አልፋና ኦሜጋ ይለያያል። ፊተኛና መጨረሻ የሚለው በብዙ አንጻር ሊሆን ይችላል። ያለውና የነበረው የመጣውንም ሁሉንም የሚገዛ ጌታ አምላክ ይላል። ጌታ አልፋና ኦሜጋ እኔ ነኝ ይላል። ይሄ አሁን ልክ ነው እኮ የኛው ጥቅስ ግን ማን ነው የሚናገረው አለን? ያለውና የነበረው የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሎ ይተነገራል። ቆይ ልንገር፣ የአሁኑ አገላለጽ በምን አይነት መልኩ እየተነገረ መሰለህ? ለምሳሌ የዚህ ቤት ሩም ባለቤት፣ የዚህ ላይቭ ሩም ባለቤት አልፋና ኦሜጋ እኔ ነኝ ይላል ብዬ ብናገር የዚህ ሩም ባለቤት የሚለውን አረፍተ ነገር መውሰድ አለብን፣ ባለቤቱን ለማግኘት ማለት ነው። ተመሳሳይ አነጋገር ነው። ያለውና የነበረው የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል እያለን ነው። ማን ያለው ይህንን? ሁሉን የሚገዛ ጌታ አምላክ። ማን ነው ሁሉን የሚገዛ ጌታ አምላክ? ነው the first question መጠየቅ ያለበት ተናጋሪውን ለማግኘት። ሁሉን የሚገዛ ጌታ አምላክ ጋይስ አብ ነው። እሺ ከአብ ውጭ ሁሉን የሚገዛ ጌታ አምላክ የለም። እዚሁ ራእይ መጽሐፍ ላይ ራሱ ይሄን ማግኘት ትችላለህ። ራእይ ምዕራፍ 11 ቁጥር 17 ላይ አብዱል ከሪም ሚስ ያደረገው ነገር አለ። ቁጥር 7 ላንብብልህ። እነሆ ከደመና ጋር ይመጣ ይላል። ይቅርታ፣ ከደመና ጋር ይመጣ ይላል። ዓለም አይንም ሁሉ የወጉትም ያዩታል። አንዴ ልጨርስላት አለ። ትቀጥላለህ። ከዛ የምድር ወገኖች ሁሉ እርሱ ዋይ ዋይ ይላሉ። አሁን አሜን። ቁጥር 7 እሱ ከቁጥር 7 ሲጀመር ከቁጥር 7 እና ቁጥር 8 የሚያያዙ ነገሮች አይደሉም። ቁጥር 7 ሐሳብ ከፈለ ከቁጥር 4 ነው የሚጀምረው። ገና ሲጀምር ሌላ ሐሳብ ነው እሱ። ይሄ ቁጥር 8 ራሱን ቹ ራሱ ብቻ ነው። እንደዚህማ በእንደዚህ አይነት ቁጥር 7 ላይ እንደዚህማ ማለት እንደዚህ ዲፌንድ ማድረግ የለብንም። በእንደዚህ አይነት ዲፌንድ ማድረግ የለብንም። አዱናክ ፕሊስ አቋረጥከኝ። ለምሳሌ እንደመመለሰው ስላወቅ አቋረጥከኝ። ወዲህ አንዴ ላብራራላቸውና ከዛ አንተ ግራ የገባህን ፓርት ደግሞ ትጠይቀኛለህ። እዚህ ላይ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል እየተባልከው ሁሉን የሚገዛ ጌታ አምላክ፣ ይህ አካል ሁሉን የሚገዛ ጌታ አምላክ ተብሎ መጽሐፍ ቅዱስ ላይ በጭራሽ ኢየሱስ ሳይሆን አንዱ አምላክ ነው የሚጠቀስበት ትልቅ ይሄ የሚገለጽበት ቃል ነው። በነገራችን ላይ ራእይ ምዕራፍ 11 ላይ ያለና የነበርክ ሁሉን የምትገዛ ጌታ እግዚአብሔር እያሉ ይጠሩታል፣ ያመሰግኑታል፣ እናመሰግንሃለን እያሉ ማለት ነው። ይህ አካል ማን ነው ሲባል ራእይ ምዕራፍ 20 ቁጥር 22 ላይ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። በጉ የተባለው ኢየሱስ ከሆነ ሁሉን የሚገዛ ጌታ አምላክ አንዱ አምላክ ነው። ሊትራሊ በዛ መልኩ ነው የሚናገረው ማለት ነው። ኢቭን ክሊር ከሆነ ወንጌላት ላይ እንኳን ለማግኘት ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለ ኢየሱስ ነው የሚያወራው። ለኢየሱስ ራሱ ዙፋን የሚሰጠው ጌታ አምላክ ነው። ይሄ ጌታ አምላክ ነው አልፋና ኦሜጋ እኔ ነኝ እያለ የሚናገረው ለኢየሱስ ዙፋን የሚሰጠው እንጂ ጌታ አምላክ ተብሎ በመጽሐፍ ቅዱስ ላይ የትም ቦታ ልታመጣ አትችልም። ምን ነው ሰጪው? ጌታ አምላክ የተባለው ማን ነው? ጌታ አምላክ የተባለው ማን የተባለው? ንግስናው ምን አይነት ነው? አይደለም የምታወራው ሌላ ርዕስ ነው። ንግስናው ምን አይነት ነው የሚለውን መች አወራን? ለምሳሌ ስለ ጫማ እያወራን ቆይ ላስረዳ ብለህ ስለ ስልክ ነው። እሺ በቃ ያንተን ልጠይቅን፣ ያንተን አስረዳኝ። ለኢየሱስ የሚሰጠው ጌታ አምላክ ማለት ነው ጌታ አምላክ አንዴ ፕሊስ አዱና ካንዴ እሺ ሳብራራ አለ አንተ በራስህ የምታወራው አልከኝ። እሺ አንተ ልጠይቅ ስል እኔ ልጠይቅ አይደል እንደገባሁት ሁለቱንም እኮ አልፈለግም። ገባህ? አንደኛ እኔ ሳብራራ አዱና ካንዴ አንዴ ልጠይቅና እኔ ሳይለንት አድርጌ ቁጭ ብዬ አዳምጣለሁ። ችግር የለውም። እቺን ብቻ ልጠይቅና ሳይለንት አድርጌ አዳምጣለሁ። እሺ ጠይቅ። እሺ አብዱል ከሪም አመሰግናለሁ።
እነሆ ይላል ቁጥር 7 ላይ አንዴ እስከሚናገር ድረስ ትንሽ ተጠብቀኝ። ከዛ በኋላ ሳይለንት አድርጌ አዳምጣው፣ ችግር የለውም። ታች አይሰማም። እነሆ ከደመና ጋር ይመጣል። የማን ነው የማይሰማው? የማንም አይሰማው፣ የማንም አይሰማው። ታች የሱ ነው። እሺ ጥያቄህን ጠየቅሽ አዱናክ። የኔ ነው የማይሰማው? ቀጥል በቃ። የኔ አይሰማም? ጥያቄህን ጠይቅ፣ ችግር የለውም አዱናክ። እሺ ባን አንዴ ቆይ፣ ጠይቅ። እሺ በቃ እሺ ልጠይቅ አንዴ። ቁጥር 7 ላይ ምን ያለ መሰለክ? እነሆ ከደመና ጋር ይመጣል ይላል። ከደመና ጋር ይመጣው ማን ነው ብለን ስጠይቅ ምን ይለናል? ዓይንም ሁሉ የወጉትም ያዩታል። ማን ያዩታል? ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን አዎን አሜን ይልና ከዛ ምን ይላል? ያለውና የነበረው የሚመጣው ማን ነው? ከደመና ጋር ይመጣው ማን ነው? የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ማለት ፊተኛውና ኋለኛው ማለት ነው። ፊተኛውና መጨረሻው። እሱ እንደውም የጠቀሰልን ወደ ታች ዝቅ ብሎ ዝም ብለህ እያለ እና 8 እንዴት እንደሚገናኝ አልነገርኩም። ለምሳሌ ቁጥር 7 ራሱን ችሎ የአራት ኮንቲኒዩሽን ነው። ከቁጥር 4 የተጀመረው ሐሳብ ቁጥር 7 ላይ ነው የሚዘጋው። ለምሳሌ አሁን ዝም ብለህ ነው የተነሳው። ቁጥር 4 ላይ ገና ሲናገር ዮሐንስ በኤስያ ሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም አንድ፣ በዙፋኑ ፊት ካሉት ከሰባቱ መናፍስት ሁለት፣ ከታመነውም ከሙታን በኩር ከምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናልና ከሶስተኛው ስለ ኢየሱስ ማብራራት ጀመረ። ለወደደን እንዲላር ኢቭን ለአምላኩ ብሎ አምላክ እንዳልሆነ እዚሁ እየነገረን ለአምላኩ እንዲላረገ ምናምን እያለ ከዳመና አሜን ይሁን ምናምን ብሎ ዘጋ። ስለ ኢየሱስ አውርቶ ቁጥር 7 ሐሳቡ ራሱ እዚህ ያልቋል። ዝም ብለህ ቆርጠህ ነው አንተ ከሚቀጥለው ቁጥር ጋር ለማገናኘት እየታገልክ ያለው። ስለዚህ ያን ራሱ ማንበብ ይኖርባል። አውዱን ኮንቴክስት ዮሐንስ የመሰከረው ስለማን ነው? ስለማን የመሰከረው እዚህ? ቁጥር 4 ላይ የሚጀምረው ስለ ሶስት አካላት ነው የሚያወራው። ስለ ሶስት አካላት ካለውና ከነበረው ከሚመጣው ማን የተባለው? ይሄ ካለውና ከነበረው ከሚመጣው ከጌታ ከኢየሱስ ክርስቶስ ነው። ይሄ መጀመሪያ የጠቅሰው ኢየሱስ ነው። እሺ በዙፋኑ ፊት ካሉት ከሰባቱ መናፍስት ማን ናቸው እነዚህ? ቀጥል አምላኬ። ከሶስት አለ ካለውና ከነበረው ከሚመጣው ማለት አንድ፣ በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። ማን ናቸው እነዚህ? ዙፋኑ ፊት ሶስተኛ ላይ ከታመነው ምስክር ከሆነ ከምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ አለ። አንተ ግን መጀመሪያ ላይ የተጠቀሰው ኢየሱስ ነው አልክ። መጀመሪያ ላይ የተጠቀሰው ኢየሱስ አለ። ሶስተኛ ላይ ነው ኢየሱስ ይጠቀስ። ከሶስት አካላት ነው ጸጋና ሰላም። እኔ እንደዛ አልኩ ለመሰለ ማዕዱት ከሌለ ለምን እንደዛ ያልኩ መሰለ ስለ አንዱ አምላክ ነው የሚያወራው። እሺ ቁጥር 2 ላይ እንደዚህ ይላል፣ እርሱም ስለ እግዚአብሔር ቃልና ለኢየሱስ ክርስቶስ ላየው ሁሉ መሰከረ። ቁጥር 4 ላይ ጸጋና ሰላም ለእናንተ ይሁን ብሎ ዮሐንስ ሲያቀርብ ከሶስት አካላት ነው፣ ካለውና ከነበረው ከሚመጣው አንድ፣ በዙፋኑ ፊት ካሉት ከሰባቱ መናፍስት ሁለት፣ ከኢየሱስ ክርስቶስ ብሎ ሶስት አለ። አይታል ከሶስት አካላት እየዘረዘሩ ለምሳሌ ከሁሱ ከኡስታዝ ወሂድ ከእንትና እያልኩ እየዘረዘርኩኝ ከዛ ለእናንተ ጸጋ እንደዛ አሉ። ከሶስት አካላት ነው። መጀመሪያ ላይ ካለውና ከነበረው ከሚመጣው ያለው አንዱን አምላክ ነው። ምክንያቱም ኢየሱስ ሶስተኛ ላይ ነው ያስቀመጠው። ከአንዱ አምላክ መጀመሪያ ካለውና ከነበረው ከሚመጣው፣ ከዛ በዙፋኑ ፊት ካሉት ከሰባቱ መናፍስት አለ ሁለት፣ ከዛ ከኢየሱስ ክርስቶስ አለ ለሶስት። ገባ? ከላይ የተቀመጠው ካለውና ከነበረው ከሚመጣው የተባለው ማን ነው? ማን ይመስላል? አብ እንደሚመጣ አታውቅም? ማስረጃ ልስጥ። አብ እንደሚመጣ ይመጣል። ኢየሱስ ብቻ ነው የሚመጣው ይመስል? እኔና አብ አንድ ነን ብሏል ኢየሱስ ክርስቶስ። አዎ እንደዛ አይደለም። የወይን አታክልቱ አብ እንደሚመጣ አታውቅም? ኢየሱስ ክርስቶስ እኔና አብ አንድ ነን እንዳለ እኔ አብ በእኔ ውስጥ እንዳለ እኔም በአብ ውስጥ እንዳለ ነው ብሏል። እሱ አይገናኝም። ይቅርታ ጋር አብ እንደሚመጣ አታውቅም ወይ ነው የመጀመሪያው ፖይንት። አብ እንደሚመጣ አታውቅም ወይ ስለዚህ ጠይቀኝ እኮ መለስኩልህ። መልስ ነው እኮ አብ ይመጣል ግን ሲመጣ አሁን ስለዚህ ነገር ግን ጨረስን ማለት ነው። ስለዚህ ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። መጀመሪያ ያለውና የሚመጣው ሲባል ኢየሱስም ለአብም ሊሆን ስለሚችል እርግጠኛ መሆን አንችልም። ነገር ግን የሚቀጥለው ሐረግ ነው አልኩ። እኔ ነኝ የሚለው ማን ነው ማለት ነው ይላል የተባለው ይላል ሪፖርት እየተደረገ ነው። ይላል የሚለው ማን ነው?
ዮሐንስ ነው የሚናገረው። ዮሐንስ እየነገረን እኮ ይላል ብሎ ዮሐንስ ይላል እያለን ነው። ማን ይላል አለን? ሁሉን የሚገዛ ጌታ አምላክ አይደል? የቢቀድም እኮ ምሳሌ ሰጥቻለሁ። ቆይ አንዴ ፕሊስ ትረጋጋለህ? ከይቅርታ ጋር ይኸውልህ ምኞት ይኸውልህ አንዴ ከይቅርታ ክርስቲያኖች ብዙ ጊዜ ስትወያዩን አእምሯችሁ ላይ ያለው ምኞት ይዛችሁ ወደ መጽሐፉ አትግቡ። ያኔ በጣም እኛ ትግል ውስጥ እንገባለን። አእምሯችሁን ኦፍ አድርጉትና መጽሐፉ የሚለው ላይ ብቻ እናደርግ። እሺ መጽሐፉ ካለ በቃ አለ ነው። አእምሯችሁን አትግፉት። አሁን አንተ አእምሮ ላይ ምኞት ኢየሱስ እንዲሆን ነው። ለዛን እየተቸገርክ ያለው እዚህ ጋር መጽሐፉ ላይ በቃ መጽሐፉ ምስክርነቱ እኔ ከመጀመሪያው ቃሉ እኮ ነው የጠየኩልህ። ቃሉ ምዕራፉ ሲገባ ከመጀመሪያ አይነቱ ዮሐንስ ምስክርነቱ ስለማን ነው ያልኩት። ጥያቄው መልስልኝ። ቀጥላለሁ። እሺ ራእይ አንዳንድ ነው ስለ ሁሉ ሰው ነው የሚያወራው እግዚአብሔር ማለት ራእይ አንዳንድ ላይ አሁን ሁሉን ነገር እየሞከርክ ነው ሊትራሊ በቃ 1000 ድንጋይ ወርውራ አንዱ ከተሳካልኝ ብለን ግን 1000 አይሳካም። ራእይ አንዳንድ ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ከዛ እርሱም ኢየሱስም መልአኩን ልኮ ለባሪያው ዮሐንስ አመለከተ። ከማን የመጣው መልእክቱ? ከማን የመጣው? እግዚአብሔር የሰጠው ይላል። በእርሱም የተገለጠው የእግዚአብሔር መልእክት አለ። እሺ የእግዚአብሔር መልእክት አለ አንድ። ከዛ ለኢየሱስ አርጉ ሲነቃ በሉ ውሽ ከዛ ለኢየሱስ የመጣለ። ስለዚህ እዚህ ጽሁፍ ላይ የዮሐንስም ንግግር ልታገኝ ትችላለህ፣ የአምላክን ንግግር ልታገኝ ትችላለህ፣ የኢየሱስን ንግግር ልታገኝ ትችላለህ። አንተን አንብበህ በጥንቃቄ የምትመለከተው። እሺ ጽሁፉ የመጣው ከሶስት ቦታዎች ነው የተላልፎ የመጣው ማለት ነው። ከእግዚአብሔር ለኢየሱስ መጣ፣ ከኢየሱስ ደግሞ ወደ መልአኩ መጣ፣ ከመልአኩ ወደ ዮሐንስ መጣ። እዚህ ራእይ ውስጥ ዮሐንስ ያወራል፣ መልአኩ ያወራውንም ታገኛለህ፣ ኢየሱስ የሚያወራውንም ታገኛለህ፣ አምላክ የሚያወራውንም ታገኛለህ። ስለዚህ ይላል ምናምን ሲል እዛው ጽሁፍ ላይ ማን ነው የሚለው ነገር ይሄ ፊገር አውት ማድረግ ያለብህ ራስን። አሁን እዚህ ጋር ቁጥር 8 ላይ ይላል እያለ ነው ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል እያለ ነው። ዮሐንስ ይላል አለን ሁሉን የሚገዛ ጌታ አምላክ ነው እያለን ያለው አለ። ይሄንን የሚናገረው አለ። ስለዚህ ሁሉን የሚገዛ ጌታ አምላክ ማን ነው የሚለውን አፈላልገን ስንመለከት ሁሉን የሚገዛ ጌታ አምላክ በመጽሐፍ ቅዱስ ላይ ማንንም ሳይሆን አንዱ አምላክ ነው። ለኢየሱስ ራሱ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ብሎ ደጋግሞ ስለሚያስቀምጥ ሌላ ጥቅስ ካለ ሞክር። አይደለም ይኸውልህ አንድ ነገር ልንገርህ። ይኸውልህ ቁጥር 2 ላይ ዘለዋል። ምን ይላል መሰለህ? እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ። ለእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው አይደል? ይሄን ታምናለህ? ለእግዚአብሔር ቃልና ለኢየሱስ ክርስቶስ እኮ ያው የእግዚአብሔር ቃል ማን ነው ይታያል። ለእግዚአብሔር ቃልና ለኢየሱስ ክርስቶስ እያለ ነው ገና ሲጀምር። እግዚአብሔር ቃልና አነጋገር እኮ ነው። ይኸውልህ አገላለጽ ነው። በነገራችን ላይ ሁለት ነገር እንደተጠቀሰ እንዳትረዳ እና ስላለ ሁለት ነገር እንደተጠቀሰ እንዳትረዳ። ምክንያቱም ይሄን ነገር እንዳትረዳ የሚያደርገህ ዮሐንስ አንዳንድ ላይ ያለው ነገር እንዳትረዳ ያደርጋል። የእግዚአብሔር ቃል ማን ነው አንተ ብለህ የምታምነው? ችግር የለውም ነገር የእግዚአብሔር ቃልማ የአምላክ ንግግር ነው፣ መልእክት ነው ታዲያ እንዴ የአምላክ ንግግር ቃል የምትሰሙት ቃል የላከኝ አንዴ ፐርሰን አይደለም ቃል። እሺ ከይቅርታ ጋር ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኸኝን ቃል ሰጥቻቸዋለሁ አለ። ኢየሱስ ከአምላክ የተቀበለው ቃል አለ፣ ያንን ያስተላልፋል። አብዱልከሪም ይቅርታ ወንድሜ፣ እንዴ በጣም የተሳሳትክ ነው። የእግዚአብሔር ቃል ማን ነው? አንተ ተናገር። በመጽሐፍ ቅዱስ የምታነብ ከሆነ ተናገር። የእግዚአብሔር ቃል ማን ነው? ያው አሁንም በድጋሚ ንገራችሁ ክርስቲያኖች፣ ሁሌም እኛ ጋር ስተውር መርዶ ይሆንባቸዋል። ጭንቅላታችሁ ያለውን ለኔ ነገር ችግር የለውም። ለኔ ነገረኝ ችግር የለውም። ለኔ ነገር አንተንም ነገር አንዴ እሺ መመሪያ ልስጥ አንዴ ብቻ ፕሊስ። ክርስቲያኖችን ተዋቸውና ለኔ ነገረኝ። እሺ አሁን እኮ ሬዲዮ አርኖት ሬዲ ዝም ብለህ አዳምጠኝ ከይቅርታ ጋር። እሺ ጎበዝ ነው፣ አይዞክ ጠንከር በል። ስለ በቃ ሰምታይምስ የሆነ በቃ ቤት ላይ የተነገረህ ነገር ላይሆን ይችላል። አይዞህ እያልከኝ ነው፣ ያበረታታኝ ነው። እሺ አይዞኝ በቃ እሺ አይዞኝ። እሺ በርታ ስለ ምክንያቱም እኔ እንዴ ምን እያልክ ነው ምናምን ስትለኝ ነው። እኔ እኮ አይደለም ያልኩት ኢየሱስ ነው ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ እኔ መጽሐፉን ስጠቅስልህ እኔና ምንም አትበለኝ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ኢየሱስ ምን አለ? የሰጠኸኝን ቃል ሰጥቻቸዋለሁ አለ። ለኢየሱስ ማን ነው ቃል የሰጠው? መልሴን ማን የሰጠው? እግዚአብሔር። ስለዚህ የእግዚአብሔር ቃል አለ ማለት ነው። እግዚአብሔር መልእክት እግዚአብሔር ቃል ማን ነው? እግዚአብሔር ቃል ተናገር፣ ንገረኛ። አልነገርከኝም እስካሁን። የእግዚአብሔር ቃል መልእክት ነው፣ ንግግር ነው። ዮሐንስ ወንጌል ምዕራፍ 12 እሺ፣ ሌላ አልቀየርልክ። የእግዚአብሔር ቃል ፐርሰን አይደለም። አታምንም? በቃ የእግዚአብሔር ቃል ኢየሱስ ክርስቶስ መሆኑን አታምንም? አረ የእግዚአብሔር ቃል ኢየሱስ እንደዚህ የሚባል ነገር የለም። አንዴ ተረጋጋ። ቆይ 10 ቦታ እሺ፣ ቆይ አንዴ የምትሰሙት ቃል የላከኝ የአብ ነው። አምናለሁ ያው አላምንም በለኛ። የሚሰማ እኮ ነው ይሄ ቃል እኮ የእግዚአብሔር ቃል የሚሰማ ነው። እሺ የሚሰማ ነው። ኢየሱስ ሲናገር የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ ይናገራል። የምትሰሙት ቃል ዮሐንስ ወንጌል ምዕራፍ 14 ኢየሱስማ በሰው አንደበቱ የተናገረውን ነው የምትነግረኝ አንተ። እኔ ግን የእግዚአብሔር ቃል ተብሎ የተነገረው
እኔ አንተ ራስን እያዳመጥክ ነው፣ እኔን እያዳመጥከኝ አይደለም። ችግር የለውም። ማን ነው አብዱል ከሪም? ችግር የለውም። እኔ ያልኩትን ድገምልኝ። ማን ረዳታ ከሆነ ችግር የለውም። አንተም የስራውን እኔ ያልኩትን ድገምልኝ። ምንድን ነው ያልኩት? እኔ ምንድን ነው እኔ የነገርኩህን ደግመህ ንገረኝ። እሺ አንዴ። እግዚአብሔር ቃል ነው ማለት ከአፍ የሚወጣ ቃል ነው ይላል ያልከኝ አንተ? ከአፍ የሚወጣ ቃል ንግግር ነው፣ የሚሰማ ንግግር፣ የአምላክ ንግግር የሚሰማ ነው አልኩ። ለዚህ ማስረጃ ልስጥህ? ትፈልጋለህ ማስረጃ? ልስጥህ ማስረጃ? ኢየሱስ ክርስቶስ የእግዚአብሔር ቃልን ይዞ እንደመጣ ለዓለም ይዞ እንደመጣ ነገር አይደለም። እኔ አውቀዋለሁ። ምንም ችግር የለውም። ማስረጃ ትስጠኝ፣ ችግር የለውም። እሱ ላይ አይደለም አሁን ፎከስ ማድረግ ፈልጉ። አትፈልግም ማስረጃ? ለዚህ የሚሰማ ነው የእግዚአብሔር ቃል ሲሆን የሚሰማ ንግግር ነው ያለው። አብዱል ከሪም ማንግባባ ከሆነ ችግር የለውም። ኮን እንለያያለን። ግን አንድ ነገር ልንገርህ፣ የእግዚአብሔር ቃል ማነው ስልክ አንተ ለምን ለመናገር የከበደ እንዴ? እኔ ነኝ ሚዩት ያደረኩ። እሺ ከይቅርታ ጋር አንተ እኔ ያልኩትን ድገምልኝ ስለ ምን አልከኝ? የሚሰማ ቃል ነው ብለህ ነገርከኝ አልከኝ። ትክክል ነው፣ እንደዛ ነው ያልኩት። ለዚህ ቃል ማስረጃ ልስጠው ስለ አልፈልግም ትለኝና ተሳስተሃል ትለኛለህ። መልስ ተሳስተሃል ትለኛለህ። አልፈልግም እያልከኝ ነው። መረጃ ልስጥ ስለ አልፈልግም ትለኛለህ። የፈልግም ትለኛለህ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅ፣ የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም አለ። የምትሰሙት የሚሰማ ነገር ነው። አምላክ መመሪያ አለው። ዮሐንስ ወንጌል ምዕራፍ 12 ላይ የላከኝ አብ የምለውንና የምናገር ወደኋላ መለስልኝ። ቃሌን አድምጡ ብሏል። ቃሌን አድምጡ ብሏል። ቃሌን ለምን አለ ኢየሱስ ክርስቶስ? ቃሌን ለምን አለ? ከአምላክ የተቀበለው ንግግር ቃሌ አለ አይደል? ቃሌ ብሏል ኢየሱስ። ከአምላክ የተቀበለው ንግግር ስለሆነ ርዕስ አትቀይር። አሁን መጀመሪያ እግዚአብሔር ቃል አለ ወይስ የለም የሚል ነው። አሁን ቃሌ አለ እኮ ቃሌ ማለት ምን ማለት ነው? አንተ ለምሳሌ ቃሌ ብትለኝ የማን ቃል ነው? አንዴ ፕሊስ። የሙሴ ሕግ ሊባል ይችላል። ለምሳሌ ከአምላክ የተቀበለው ሕግ ምንም አዲስ ነገር አይደለም። ነቢያት የሆነ ንግግር ከተቀበሉ በኋላ ሲያስተላልፉ ይሄ ንግግር ተብሎ ሊጠቀስ ይችላል። ቴምፖራሪ ኦነርሺፕ ማለት ነው፣ በባለቤትነት አይደለም። እሱንም ማስረዳት የመጽሐፍ ቅዱስን እውነት ላለመቀበል በጣም በዙሪያ ጥምጥም ነው እየሄድክ ያለው። በነገራችን ላይ ወንድሜ አሁን የእግዚአብሔር ቃል ቃሌ ብሎ ኢየሱስ ክርስቶስ ከተናገረ ኢየሱስ እሺ፣ በቃ አንዴ ፕሊስ በቃ የመጨረሻ ልሞክርና አሁን አንተ በጣም እየደረክን ያለው ጊዜያችን ላለማባከን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ልጥቀስልህ። በቃ ይሄን ከካድከው በኋላ ምንም ማድረግ አንችልም ከይቅርታ ጋር። አንድ ሰው አውቆ ካልገባኝም ካለ እኔም ጠቅስልሃለሁ፣ እሱ ከካድከው እኔ ምንም ማድረግ አልችልም። እኔም ጥቀስልኝ፣ ደስ ያለን ጥቀስልኛል። ዮሐንስ ወንጌል እኔ እኮ አንተ የጠቀስከውን እየመለስኩልህ ነው እስካሁን። አሁን ልመልስልህና ይሄን ልንገርህና ከዛ አንተ የፈለግከውን ጠቅስልኛል፣ እኔ አብራራለሁ። ምንም ሲጀመር ቁጥር ጠቅሰህ አልጠቀስክም። እኔ በርሳት ጊዜ የነበረው አንካካድ። አንተ የምታነሳውን ሐሳብ ሁላ ማለት ነው። ኖርማሊ ችግር የለውም እኮ ዮሐንስ ወንጌል ለዚህ የካድኩኛ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ስለትገኙ ትፈልጋላችሁ። አብርሃም እንደዚህ አላደረገም አለ። ምንድነው ኢየሱስ የሚሰማው? መልስ ይሄን ጥያቄ ጨርስና ጨርስ። እኔ ደግሞ ማስረጃ ነው ጨርስ። አንተ በየኩ ጥያቄ ነው የጠየኩ። ኢየሱስ ምን አለ? ነገር ግን አሁን ከእግዚአብሔር የሰማሁትን አለ፣ እውነትን የነገርኳችሁን ሰው አለ። ከአምላክ ሰምቼ ነው እያለ ነው። ምንድነው የሰማው? ምንድነው የሰማው? ቃሉ የማን ቃል ነው ይሄ? የሰማው ቃል የማን ቃል ነው? ወንድም አለም ይኸውልህ፣ አሁን ለሰሚው ምን ይመስላል መሰለህ? የእግዚአብሔር ቃል አሁን እግዚአብሔር ለይቶ ለብቻው ያለ ይመስላል። ኢየሱስ እግዚአብሔር አይደለም ብለህ ሰውን ለማሳመን የምትሄድበት ርቀት በጣም ከባድ ነው። ግን ዞሮ የእግዚአብሔር ቃል ነው። እኔ አልሸመቀቅም፣ የእግዚአብሔር ቃል ነው። በቃ ኢየሱስ የአምላክ ቃል፣ ስለዚህ ኢየሱስ የአምላክ ንግግር ሰምቶ ነው የሚያስተላልፈው አይደል? አይደል? ማለት ኢየሱስ ማን ነው? አይደል? ኢየሱስ ማን ነው? ሐሳቡን አትሽ። ኢየሱስ ከአምላክ ሰምቶ ነው ወይስ አይደለም? እዚህ ጋር ከእግዚአብሔር የሰማሁትን አለ። ከአምላክ ሰምቼ የነገርኳችሁን እያለ ነው። ኢየሱስ ከአምላክ የሚሰማው ነገር አለ ወይስ የለም? ይሄን ነገር በቃ ጥሩ እሺ፣ ልንገርህ። በቃ ሻለም ጠይሽ። በቃ እንደዛ ያለበት ምክንያት ለምንድን ነው? ኢየሱስ ክርስቶስ በስጋ መጥቷል ከድንግል ማርያም። ይሰማል ወይስ የእግዚአብሔር ቃል ይሰማል ወይስ የእግዚአብሔር ቃል ከሰው ልጅ አድምጠኛ ልቆላ ላስረዳ። ታዲያ ጠየቀኛ ላስረዳ። እሺ መጀመሪያ መልስልኝ አንዴ ፕሊዝ። ከይቅርታ ጋር ቆይ አንዴ ከይቅርታ መልስልኝ። ኢየሱስ ከእግዚአብሔር የሰማሁትን ሲል ምንድን ነው የሚሰማው? ይሄን መልስልን። ቆይ አንዴ ኢየሱስ ማለት ምናምን አትበለኝ። መጀመሪያ ኢየሱስ ከእግዚአብሔር የሚሰማው ምንድን ነው? ይሄን መልስልኝ። ኢየሱስ ከእግዚአብሔር የሰማው
ቃሉን ነው አልኩ። የእግዚአብሔርን ቃል የእግዚአብሔርን ቃል ማለት ይሄ ማለት ግን እንደዚህ ስል ግን ቆይ እንደዚህ ስል ግን ኢየሱስ ክርስቶስ እግዚአብሔር ሳይሆን ቀርቶ አይደለም። ይሄ ደግሞ አሁን ሰዎች እዚህ ጋር አሁን እዚህ ጋር ያሉ ሰዎች ይገባቸዋል እግዚአብሔር እንደሆነ ኢየሱስ ክርስቶስ። በቃ ተመልሶልናል። አሁን እኛ ተመልሶ አሁን ይሄን የእግዚአብሔር ንግግር ሰምቶ ነው የሚያስተላልፈው ብለህ ነግረህናል። አሁን ኢየሱስ እኔ ልጠይቅ በቃ አሁን ማስረጃ እንድታመጣ ነው ፕሊስ። ኢየሱስ ክርስቶስ የማን ቃል ነው? ቃል ነኝ ያለበት የለም። ጠቅላላ በመጽሐፍ ቅዱስ ላይ ታመጣለህ አንተ የእግዚአብሔር ቃል ነኝ ያለበት አይደለም። ኢየሱስ ክርስቶስ የማን ነው? ቀሽ ንገረኝ። መረጃ ስጥ ቶሎ በል። እኔ እግዚአብሔር ቃል ነኝ ያለበትን መረጃ አምጣ ቶሎ በል። አሁን ያንተ ሊትራሊ እኔ ብሎ የተናገረበትን ነው ፈልገው እኔ ብሎ እኔ እግዚአብሔር ቃል ነኝ ያለበት ካለ እስቲ መረጃ አምጣ። ኢየሱስ ክርስቶስ የእግዚአብሔር ቃል መሆኑን ታምናለህ ወይስ አታምንም? ቶሎ በል ያለበትን መረጃ አምጣ። የእግዚአብሔር ቃል ነኝ ያለበትን ማስረጃ አያችሁ። እዚህ ጋር አሁን ከታች ያላችሁ ሙስሊም ወንድሞቼና እህቶቼ ምን ተረዳችሁ? ከዚህ አንተ መረጃ እንደሌለን የተረዱት ማስረጃውን ቶሎ በል። አንተ መረጃ እንዳለለን የተረዱት ኢየሱስ ክርስቶስ ማን ነው የማን ቃል ነው ብዬ ስጠይቀው አይመልስልኝም። ይፈራል። ቃል አይደለም አዱና እግዚአብሔር ቃል የሚባል ነገር አይደለም። ኢየሱስ ያለበት